ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ አርብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። በኦሮሚያ ክልል በፋኖና በኦኖጦ የተቀናጀ ጥቃት ተፈጸመ ሲል የመከላከያ ሰራዊቱ ጀነራል ከሰሱ። የኢትዮጵያ ብሔራዊ መከላከያ ሰራዊት ባወጣው መግለጫ የመከላከያ ማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ በምስራቅ ወለጋ ዞን የሚገኘውን የተና ክፍለ ጦርን በመጎብኘት የክፍለ ጦሩን የአሰራር አፈጻጸም መገምገማቸውን አስታውቋል። የክፍለ ጦሩ አዛዥ ሌተናል ጀነራል ዘውዱ በጉብኝታቸው ወቅት በዞኑ እየተንቀሳቀሱ ያሉትን ቡድኖች በተመለከተ ሲናገሩ ፋኖ የሚሉትን ቡድን በሃይማኖታዊና ብሔር ተኮር ስም ህዝቡን በማሳሳት የተስፋ ፊነት አጀንዳ እያራመደ ነው ብለውታል። አዛዡ እንዳሉት የቅርብ ጊዜው ወታደራዊ ኦፕሬሽኖች በቡድኑ ላይ ከፍተኛ ጉዳት አድርሰዋል። አሁን ላይም ቡድኑ እንደ ልቡ መንቀሳቀስ የማይችልበት ደረጃ ላይ ደርሷል ሲሉም ገልጸዋል። በመግለጫው የተጠቀሱት የምስራቅ ወለጋ የቄሬሞ ወረዳ አስተዳዳሪ አቶ አለባቸው ወይሳ በበኩላቸው ቡድኑ በብሔርተኝነት ሽፋን የሚፈጽማቸው ወንጀሎች የአካባቢው ማህበረሰብ ሌሎች የጥቃት ቡድኖች ተጋላጭ አድርገዋል ብለዋል። በተለይም በገበሬውና በእንስሳት አርቢው ማህበረሰብ ላይ የከብት ስርቆትና የንብረት ዘረፋ በመፈጸሙ በአጎራባች ወረዳዎች መካከል ግጭት እንዲቀሰቀስ እያደረገ ነው ሲሉም ከሰዋል። አቶ አለባቸው አያይዘውም ቡድኑ ስልጣንን በጉልበት ይዛል የሚል አስተሳሰብን ሲያራምድ እንደነበረ ጠቅሰው በቡድኑ መሪዎች ላይ ጥብቅ እርምጃ መወሰዱን ተናግረዋል። በተመሳሳይ የተና ክፍለ ጦር የጦር ሬጅመንት አዛዥ ካፒቴን ኩምሳ ከበደ ፋኖና የኦሮሞ ነጻነት ሰራዊት ወይም ሸኔ የተባሉ ቡድኖች በጋራ በመሆን የመከላከያ ሰራዊትን ለማጥቃት የነበራቸው ሙከራ ሙሉ በሙሉ መክሸፉን ገልጸዋል። ሰራዊቱ ቡድኖቹን ለይቶ ለማጥፋት ኦፕሬሽኑን ተጠናክሮ መቀጠሉና የሰራዊቱ የሞራል ሁኔታም እጅግ ከፍተኛ መሆኑን አዛዡ ተናግረዋል። ይሁን እንጂ የኢትዮጵያ ብሔራዊ መከላከያ ሰራዊት ፋኖና የኦሮሞ ነጻነት ሰራዊት ጥምረት ፈጥረው ጥቃት ለመፈጸም ሞክረዋል ስለሚለው መረጃ ከዚህ መግለጫ ውጪ ተጨማሪ ማስረጃ አልቀረበም። በሌላ በኩል እስከ ዘገባው ሰዓት ድረስ ፋኖም ሆነ የኦሮሞ ነጻነት ሰራዊት በመከላከያ ሰራዊቱ የቀረበባቸውን ውንጀላ በተመለከተ በይፋ የሰጡት ምላሽ የለም። በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን በየዓመቱ የሚያዘጋጀው 43ኛው ታላቁ የእግር ኳስ ውድድርና የባህል ፌስቲቫል ዘንድሮ በሚኔሶታ ትዊን ሲቲስ ይካሄዳል። ከነገ ቅዳሜ ጁን 27 ጀምሮ እስከ ጁላይ 4 ድረስ በሚቆየው በዚህ ደማቅ ዝግጅት ላይ በዓለም ዙሪያ የሚገኙ በሺዎች የሚቆጠሩ ኢትዮጵያውያን ይታደማሉ ተብሎ ይጠበቃል። የፌዴሬሽኑ የቦርድ አባል የሆኑት አቶ ኤልያስ መለሰም ለሚኒሶታ ናው ፕሮግራም እንደገለጹት የዝግጅት ከእግር ኳስ ውድድርን ባለፈ ትልቅ የባህል ማስተዋወቂያና የህዝብ መገናኛ መድረክ ነው። በዘንድሮ ፌስቲቫል ላይ ግዙፍ የህዝብ ተሳትፎ እንደሚኖር ሲገለጽ ከኢትዮጵያ፣ አውሮፓ፣ ካናዳና አውስትራሊያ የሚመጡትን ጨምሮ ከ20,000 በላይ ታዳሚዎች ይጠበቃሉ። የውድድሩን አካል በተመለከተ ከ32 የተለያዩ ከተሞች የተውጣጡ ከ800 በላይ ተጫዋቾች በኢጋን በሚገኘው የቫይኪንግስ ልምምድ ማዕከል ወይም ቲሲኦ ስታዲየም ይወዳደራሉ። ከእግር ኳሱ በተጨማሪ ሰፊ የባህልና የንግድ አውደ ርዕይ ተዘጋጅቷል። ከ30 በላይ አቅራቢዎች የኢትዮጵያና የአፍሪካን ባህላዊ ምግቦች፣ አልባሳትና የዕደ ጥበብ ውጤቶችን ለታዳሚው የሚያቀርቡ ሲሆን የተለያዩ የበጎ አድራጎት ድርጅቶችም ስራቸውን ያስተዋውቃሉ። ዝግጅቱን ይበልጥ ለማድመቅ ኢትዮጵያውያን ድምፃውያን የሚያቀርቡት ደማቅ የሙዚቃ ኮንሰርትም በየቦታው ተሰናድቷል። ሬስቶራንቶችም ዝግጁ ናቸው። ከዚህ ጋር በተያያዘ አንድ ታሪካዊ አዋጅ የተሰማ ሲሆን የሚኔሶታ ግዛት አስተዳዳሪ ቲም ዋልዝ ጁላይ 3ን የኢትዮጵያውያን ቀን በማለት በይፋ አውጀዋል። የቦርዱ አባሉ አቶ ኤልያስ በማጠቃለያቸው ይህን አስደሳችና ታሪካዊ ቀን ሁሉም የምስራቅ አፍሪካ ማህበረሰብ አባላት መጥተው አብረው እንዲያከብሩ ጥሪ አስተላልፈዋል። አፍሪካን ኢንተለጀንስ ጠቅላይ ሚኒስትር አብይ አህመድ የብሔራዊ ጸጥታ ምክር ቤታቸውን እያጠናከሩ ነው አለ። አፍሪካን ኢንተለጀንስ ዛሬ ባሰራጨው መረጃ በኢትዮጵያ ውስጥ እየጨመረ የመጣው የታጣቂዎች እንቅስቃሴ ለመመከት ጠቅላይ ሚኒስትር አብይ አህመድ የጸጥታ መዋቅራቸውን ማጠናከራቸውን አስረድቷል። እንደ ዘገባው የብሔራዊ ጸጥታ ምክር ቤት መልሶ የተዋቀረው በሀገር ውስጥ ያሉ እንደ ፋኖና የኦሮሞ ነጻነት ሰራዊት ያሉትን ታጣቂዎች ብቻ ሳይሆን ከሱዳንና ኤርትራ የሚፈጠሩ ተለዋጭ ቀጠናዊ ሁኔታዎችን፣ ስጋቶችን ኢላማ ባደረገ ሁኔታ ነው። ምክር ቤቱ የመንግስት የደህንነት መሰረተ ልማት በሙሉ አቅሙ የሚጠቅምና ወታደራዊ ኃይልን ከክልላዊ አስተዳደሮች ጋር አጣምሮ የያዘ መሆኑንም አስረድቷል።
እንደ አፍሪካ ኢንተለጀንስ ዘገባ በምክር ቤት ውስጥ ከተካተቱት መካከል ጄኔራል ብርሃኑ ጁላ አንደኛው ሲሆኑ እሳቸው ወታደራዊ ግብረ መልሶችን የሚያስተባብሩ ይሆናል። አቶ ሬድዋን ሁሴን ደግሞ የደህንነቱን ዘርፍ የሚመሩ ሲሆን የፌዴራል ፖሊስ ኮሚሽነሩ ደመላሽ ገብረ ሚካኤልም አሉበት። ዘገባው ከጠቀሳቸው ሌሎች ግለሰቦች መካከል አቶ ተመስገን ጥሩነህ፣ ወይዘሮ አይሻ መሐመድ፣ አቶ ኬና ያደታና አቶ ሽመልስ አብዲሳ ይገኙበታል። የአማጽያን እንቅስቃሴ ለመግታት በሚል ጦር ኃይሉ እንደ አዲስ መዋቀሩን የጠቀሰው ዘገባው ይህንንም በዝርዝር አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛ ሀገራዊ ምርጫ የተሳተፉ አስፈጻሚዎችን ክፍያ ባለመፈጸሙ ክፉኛ ተወቀሰ። በቅርቡ በተካሄደው ሰባተኛው ብሔራዊ ምርጫ ቦርድ ላይ በመላው ሀገሪቱ በምርጫ አስፈጻሚነት የተሳተፉ ባለሙያዎች የኢትዮጵያ ብሔራዊ ምርጫ ቦርድ የገባውን የውል ግዴታ ጥሶ ክፍያ እንደከለከላቸው በመግለጽ የሰላ ትችትን ሰንዝረዋል። አስፈጻሚዎቹ ሰኔ 18 ቀን 2018 ዓ.ም ለቦርዱ በላኩት የቅሬታ ደብዳቤ የተጣለባቸውን ሀገራዊ ኃላፊነት በታማኝነት በገለልተኛነትና በስኬት ቢያጠናቅቁም እስካሁን ድረስ የሚገባቸውን ክፍያ ማግኘት አለመቻላቸውን አጋልጧል። የምርጫ ቦርድ ሊከፍላቸው ይገባ የነበረው ነገር ግን እስካሁን ያልፈጸመው የገንዘብ መጠን ከፍተኛ መሆኑ ቅሬታ አቅራቢዎች አስታውቀዋል። ከተቋሙ ጋር በገቡት ውል መሰረት ሊከፍላቸው ከሚገባው ጠቅላላ ገንዘብ ውስጥ ቀሪው 60 በመቶ ክፍያ፣ የተጨማሪ 14 ቀናት ሙሉ አበል እንዲሁም የ4 ቀናት የቅድመ ስምሪት ስብሰባ ወጪዎች እስካሁን እንዳልተከፈላቸው አብራርተዋል። ይህ የክፍያ መጓተት ተቋሙ ከባለሙያዎቹ ጋር የገባውን ህጋዊ ውል በግልጽ የጣሰበትና የአስተዳደር ክፍተቱን ያሳየበት አጋጣሚ መሆኑን አስረድተዋል። አስፈጻሚዎቹ ለሀገራዊ ጥሪው ቅድሚያ በመስጠት ሙሉ ጊዜያቸውና ጉልበታቸውን መስዋዕት ማድረጋቸውን ጠቅሰው የቦርዱ ኃላፊነት የጎደለው አሰራር በዕለት ተዕለት ኑሯቸው ላይ ከፍተኛ የኢኮኖሚ ጫና እየፈጠረባቸው መሆኑን በምሬት ገልጸዋል። ምርጫን የመሰለ ትልቅ ሀገራዊ አጀንዳ በተሳካ ሁኔታ እንዲጠናቀቅ የጀርባ አጥንት ሆነው ላገለገሉ ዜጎች የሚገባውን ክብርና ክፍያ በወቅቱ አለመስጠት የተቋሙን ተአማኝነት ጥያቄ ውስጥ የሚከት ነው። በመሆኑም የምርጫ አስፈጻሚዎቹ ቦርድ ያለበትን የውል ግዴታ በማክበር ያልተከፈሉ ውዝፍ ክፍያዎችን በሙሉ በጥብቅ ዲሲፕሊንና በአስቸኳይ እንዲፈጽምላቸው በአክብሮትና በብርቱ ጠይቀዋል። ይህ ክስተት በምርጫ ቦርድ አስተዳደራዊ ብቃት ላይ ትልቅ ጥቁር ነጥብ የጣለ ሲሆን ተቋሙ ለጉዳዩ ፈጣን ምላሽ ካልሰጠ በቀጣይ ለሚያካሄዳቸው ሀገራዊ ስራዎች የሰው ኃይል አመኔታ ሊያሳጠው እንደሚችልም ይገመታል። በኢትዮጵያ የአሜሪካ ኤምባሲ ዛሬ ሰኔ 19 ቀን 2018 ዓ.ም ባወጣው አዲስ መግለጫ ዩናይትድ ስቴትስ በትግራይ ክልል ያለውን የፖለቲካና የሰብአዊ ሁኔታ በቅርበት እየተከታተለች መሆኑን አስታውቋል። አምባሳደር ኤርቪን ጄ ማሲንጋ ለትግራይ ሕዝብ ያላቸውን ድጋፍ በገለጹበት በዚህ መግለጫ የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት እንዲሳተፉና የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ እንዲያደርጉ አሳስበዋል። በተጨማሪም የሰላም ሂደቱን በማደናቀፍ ላይ ያሉ አካላት በአፍሪካ ህብረት ከሚመራው የሰላምና የውይይት ጥረት ጋር በአስቸኳይ ትብብር እንዲያደርጉ ጥሪ ቀርቧል። አሜሪካ በትግራይ ክልል ወሳኝና ህይወት አድን የሆኑ ሰብአዊ እርዳታዎች እንዲደርሱ የምታደርገውን ድጋፍ እንደምትቀጥል መግለጫው ጠቁሟል። በክልሉ የረጅም ጊዜ መረጋጋትን ማረጋገጥ ተጠቃሚው ማህበረሰብ ከአስቸኳይ ጊዜ እርዳታ ጥገኝነት ተላቆ ራሱን ወደ መቻል ሀገር በቀል አቅምን ወደ ማሳደግና የመቋቋም አቅሙን ወደ ማጠናከር እንዲሸጋገር ወሳኝ ሚና እንደሚኖረው ተገልጿል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በቀጣይ ጊዜያት በትግራይ ክልል ጉብኝት ለማድረግ ማቀዱንና በጉብኝቱም ከአካባቢው አመራሮች እንዲሁም የሰብአዊ እርዳታ አቅራቢ አካላት ጋር ለመወያየት በጉጉት እንደሚጠብቅ አስታውቋል። ኬንያ የሶማሌን ምክትል ጠቅላይ ሚኒስቴር ከአየር ማረፊያ ወደ ሀገራቸው መለሰች። የሶማሌ ምክትል ጠቅላይ ሚኒስትር ጀብሪል አብዲ ረሻድ ሀጂ ሮብለት ምሽት ከሞቃዲሾ ተነስተው ናይሮቢ በሚገኘው ጆሞ ኬንያታ ዓለም አቀፍ አየር ማረፊያ ደርሰው ነበር። ከዚያም የያዙትን ትክክለኛ የዲፕሎማቲክ ፓስፖርት በማውጣት ቪዛ እንዲሰጣቸው ጥያቄ ያቀርባሉ። ይሁን እንጂ የኬንያ የኢሚግሬሽን ሰራተኞች ባለስልጣን በህገወጥ መንገድ የወጣ የኬንያ ፓስፖርት እንዳላቸው ይደርሱበታል። ሂራን ኒውስ ምንጮች ጠቅሶ እንደዘገበው ምክትል ጠቅላይ ሚኒስትሩ በእርግጥም የኬንያ ፓስፖርት እንዳላቸው አምነው ይሁንና ፓስፖርቱን ለመመለስ ህግ ሂደት ላይ መሆናቸውን ገልጸው ነበር። በጉዳዩ ላይ ውሳኔ እስከሚሰጥ ድረስ በአየር ማረፊያው ቪአይፒ መስተናገጃ እንዲቆዩ የተደረጉት ባለስልጣኑ በመጨረሻም ኬንያ መግባት እንደማይችሉ ይገለጽላቸዋል። በመሆኑም ሌሊቱን ወደ ሞቃዲሾ በሚሄድ አውሮፕላን ተሳፍረው ወደ ሀገራቸው ተመልሰዋል።
በአውሮፓ የተፈጠረው ሙቀት ተከትሎ ሆስፒታሎች ተጨናነቁ። በአውሮፓ ውስጥ ቢያንስ 100 ሚሊዮን ሰዎች ለበርካታ ቀናት ከ35 ዲግሪ ሴልሲየስ በላይ በሆነ ሙቀት እየተቃጠሉ ይገኛሉ። በዚህ ምክንያት በመቶዎች የሚቆጠሩ ለሞት መዳረጋቸው ይገመታል። የአየር ጸባይ ሳይንቲስቶች እንደሚናገሩት በብሪታንያ፣ ፈረንሳይ፣ ስፔንና ስዊዘርላንድ በሚቀጥሉት ቀናት ሪከርድ የሰበረ ሙቀት ሊከሰት ይችላል። ከዚህ በመነሳትም ኔዘርላንድ በሙቀት የተነሳ የመጀመሪያው ማስጠንቀቂያ ወጥታለች። በፈረንሳይ ሆስፒታሎች በከፍተኛ ሁኔታ በመጨናነቃቸው የተነሳ በፓሪስ በምሽት ክለቦች አልኮል ሽያጭ የተከለከለ ሲሆን ይህ ክልከላ በሳምንቱ መጨረሻ ቀናትም እንደሚቀጥል ተገልጿል። በመጪው ቅዳሜና እሁድ በጀርመን የሙቀት መጠኑ 40 ዲግሪ ሴልሲየስ እንደሚደርስ የተገመተ ሲሆን በዚህ የተነሳ በርካታ የመዝናኛ ዝግጅቶች እንዲሰረዙም ተደርጓል። ሰዎች በባቡር ጉዞ እንዳያደርጉ የሚል ማሳሰቢያም ተሰጥቷል። የፈረንሳይና ብሪታንያ የጤና አገልግሎት መስጫ ማዕከላት በሙቀቱ የተነሳ ከአረጋውያንና ከህሙማን በርካታ የድንገተኛ ጥሪ እየደረሳቸው መሆኑን በመናገር ላይ ናቸው። የፓሪስ ፖሊስ አዛዥ ፓትሪክ ፋሮ ለኤኤፍፒ ሲናገሩ በከተማችን ያሉ ሆስፒታሎች እየሞሉ ነው፣ ምክንያቱም በሆስፒታል ተኝቶ የሚታከም ሰው ቁጥር በዝቷል ብለዋል። እንደሚገልጹትም ሙቀቱ ከልብ ጋር በተገናኘ የጤና ችግር እያስከተለ ነው። የለንደን አምቡላንስ አገልግሎት እንደገለጸው ደግሞ ሮብ ዕለት በታሪክ ትልቁ የሚባለውን ለህይወት አደገኛ የሆነ የድንገተኛ ድረሱልን ጥሪ አስተናግዷል። እንደ ዘገባው በፓሪስ ሮብ ዕለት የ3 ዓመት ልጅ መኪና ውስጥ ህይወቱ አልፎ የተገኘ ሲሆን በዕለቱ የሙቀቱ መጠን 40 ዲግሪ ደርሶ ነበር። የፈረንሳይ መንግስት ባወጣው መረጃ በዚህ ከፍተኛ ሙቀት የተነሳ ቢያንስ 40 ሰዎች ለሞት ተዳርገዋል። በስፔን ደግሞ ከእሁድ እስከ ሮብ ባሉት ቀናት ከሙቀት ጋር በተገናኘ 212 ሰዎች ህይወታቸው ማለፉን ሞሞ የተሰኘው የቁጥጥር ስርዓት ይፋ አድርጓል። የጣሊያን ኬሪየር ዴላ ሴራ ባሰራጨው መረጃ ቢያንስ 5 ሰዎች ከዚህ ጋር በተገናኘ ለህልፈት ተዳርገዋል። እስራኤል በደቡባዊ ሊባኖስ የሚገኝ አንድ ከተማ ነዋሪዎች ለቀው እንዲወጡ የሚያሳስብ በራሪ ወረቀት በተነች። የእስራኤል ጦር ኃይል በዛሬው ዕለት በደቡባዊ ሊባኖስ ውስጥ የሚገኝ አንድ ከተማ ነዋሪዎች ሙሉ ለሙሉ ለቀው እንዲወጡ ትዕዛዝ መስጠቱ ተዘግቧል። የሊባኖስ ሚዲያዎች እንደዘገቡት የእስራኤል የጦር አውሮፕላኖች ይህን ትዕዛዝ ያዘዘውን ወረቀት ከሰማይ ላይ በትነዋል። ይህ ትዕዛዝ በእስራኤልና በሂዝቦላ መካከል ተኩስ አቁም ከተደረገ ወዲህ ለመጀመሪያ ጊዜ የተላለፈ ነው። ነዋሪዎቹ ለቀው እንዲወጡ ትዕዛዝ የተሰጣቸው በደቡባዊ ሊባኖስ የእስራኤል ወታደሮች ከያዙት አካባቢ ድንበር ላይ አቅራቢያ ከምትገኝ ከተማ ነው። ይህ ትዕዛዝ የተላለፈው የሂዝቦላህ መሪው ናይም ቃሲም የእስራኤል ወታደሮች ከያዙት የሊባኖስ መሬቶች ለቀው ከመውጣት ውጪ ምንም አማራጭ እንደሌላቸው መናገራቸውን ተከትሎ ነው። መሪው ጨምረውም በአሜሪካና ኢራን መካከል የተደረገው ስምምነት የአሜሪካና እስራኤልን ሽንፈት የሚያሳይ ነው በማለት ገልጸው ነበር። ይህ በእንዲህ እንዳለ የኢራን ቅዱስ ኃይል ዋና አዛዥ የሆኑት ኢስማኤል ቃኒ ትላንት በማህበራዊ ሚዲያቸው ላይ እስራኤል ዛሬውኑ ሊባኖስን ለቃ ትውጣ የሚል ትዕዛዝ መስጠታቸውን መዘገባቸው ይታወሳል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ጥንቃቄ እንዲያደርጉ የኢትዮጵያ ኤምባሲ አሳሰበ። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በሀገሪቱ ውስጥ ባሉ ኢትዮጵያውያን ስደተኞች ላይ ያነጣጠረ የጥቃት ስጋት እየተባባሰ በመምጣቱ ዜጎች ከፍተኛ ጥንቃቄ እንዲያደርጉ አሳሰበ። ጸረ ስደተኛ ቡድኖች ህጋዊ ሰነድ የሌላቸው ፍልሰተኞች እስከ ሰኔ 23 ቀን 2018 ዓ.ም ድረስ አገሪቱን ለቀው እንዲወጡ የሰጡት ማሳሰቢያ የጸጥታ ስጋቱን አባብሶታል። ኤምባሲው ትላንት ባሰራጨው መግለጫ በአሁኑ ወቅት በፍልሰተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ እንደሚችሉ የሚያሳዩ አዝማሚያዎች መኖራቸውን አስጠንቅቀዋል። ይህ ስጋት በስደተኞች ዘንድ ከፍተኛ ፍርሃትን የጫረ ሲሆን ኤምባሲው ጉዳዩን በቅርበት እየተከታተለ መሆኑን ገልጿል። በሀገሪቱ የሚገኙ ኢትዮጵያውያንን ደህንነት በተመለከተ ከደቡብ አፍሪካ መንግስት ጋር አስፈላጊውን የዲፕሎማሲ ግንኙነት እያደረገ እንደሚገኝ የገለጸው ኤምባሲው የደቡብ አፍሪካ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ተስፋ አድርጓል። ዜጎች ባሉበት አካባቢ የሚከሰቱ አጠራጣሪ ሁኔታዎችን በንቃት እንዲከታተሉና ከሚያስፈልግ የደህንነት ጥንቃቄ ጎን ለጎን ከህግ ውጪ ከሚደረጉ እንቅስቃሴዎች እንዲርቁ ኤምባሲው መክሯል። የደቡብ አፍሪካ ሁኔታ በሀገሪቱ ውስጥ በተደጋጋሚ የሚከሰተውን ጸረ ስደተኞች ስሜት ወይም ዜኖፎቢያ እና የጸጥታ መደፍረስ የሚያስታውስ በመሆኑ በስደተኞች መብት ተሟጋቾች ዘንድ ከፍተኛ ስጋት ተጥሎበታል። 4 የኢትዮጵያ የህግ ተቋማት ጥምረት ፈጠሩ። በኢትዮጵያ ውስጥ የሚንቀሳቀሱ 4 የህግ ተቋማት ጥምረት መፍጠራቸው ተሰማ። እነዚህ ተቋማት መስፍን ታደሰና አጋሮቹ፣ ታምር ወንድም አገኝና አጋሮቹ፣ መቅደስና አጋሮቿ እንዲሁም ሀና ሙልጌታ የሚባሉ የህግ ቢሮዎች ሲሆኑ በመጣመር ታዛ የተሰኘ የህግ ቢሮ መስርተዋል። ይህንን ማድረግ ያስፈለገው የኢትዮጵያ ኢኮኖሚ ዓለም አቀፍ ድርጅቶችን እየሳበ በመምጣቱ የሚያጋጥሙ ውስብስብ የህግ አገልግሎት ፍላጎቶችን ለመሙላት ነው ተብሏል።
የህግ ተቋማት እንዲህ አይነት ጥምረት ሲፈጥሩ በሀገሪቱ ውስጥ የመጀመሪያው ነው። ከተጣማሪዎቹ አንዱ የሆነው መስፍንና አጋሮቹ የህግ ቢሮ ባወጣው መግለጫ ጥምረቱ ወሳኝና ጠቃሚ መሆኑን ገልጸዋል። የአይኤምኤፍ ስራ አስፈጻሚ ቦርድ በሚቀጥለው ሳምንት በኢትዮጵያ ጉዳይ ውሳኔ ሊያሳልፍ ነው። የዓለም የገንዘብ ተቋም ወይንም አይኤምኤፍ ቦርድ በሚቀጥለው ሳምንት በኢትዮጵያ ላይ ውሳኔ እንደሚሰጥ ተገለጸ። የአይኤምኤፍ ቃል አቀባይ ጁሊ ኮዛክ በሰጡት ጋዜጣዊ መግለጫ ለኢትዮጵያ የተፈቀደው ብድር 5ኛ ዙር ግምገማ መከናወኑን ገልጸው ግምገማውም በድርጅቱ ባለሙያዎች በኩል መጽደቁን ገልጸዋል። የ5ኛው ዙር ብድር እንዲለቀቅ የአይኤምኤፍ ስራ አስፈጻሚ ቦርድ ይሁንታ እንደሚያስፈልገው የገለጹት ቃል አቀባይዋ ቦርዱ በሚቀጥለው ሳምንት ጁላይ 1 ቀን ይህንን ጉዳይ ለማየት ቀጠሮ መያዙን አስታውቋል። በ5ኛው ዙር ኢትዮጵያ $468 ሚሊዮን ብድር እንድታገኝ በድርጅቱ ባለሙያዎች በኩል ውሳኔ ላይ መደረሱንም አውስተዋል። በሚቀጥለው ሳምንት ቦርዱ በሚያደርገው ስብሰባ የተቀባይነት ካገኘ ኢትዮጵያ እስካሁን የወሰደችው ገንዘብ $2.6 ቢሊዮን እንደሚደርስም ገልጸዋል። ቃል አቀባዩ እንዳሉት ይሄኛው ዙር ብድር የተለየ የሚያደርገው በውሳኔው በቦርዱ ተቀባይነት ካገኘ ኢትዮጵያ $200 ሚሊዮን ወዲያውኑ የሚለቀቅላት በመሆኑ ነው። ይህም በሚሆነው በመካከለኛው ምስራቅ ጦርነት የተነሳ በኢኮኖሚዋ ላይ የተፈጠረውን ተጽዕኖ እንድታስተካክል ለማድረግ በሚል እንደሆነ አስረድተዋል። አይኤምኤፍ ለኢትዮጵያ የ$3.4 ቢሊዮን ብድር መፍቀዱ የሚታወስ ሲሆን በ5ኛ ዙር የሚለቀቀው ብድር የዚህ አካል ነው። ፕሬዝዳንት ኢሳያስ አፈወርቂ አዲስ ሚኒስተር መሾማቸው ተሰማ። ከአስመራ ዛሬ እንደተሰራጩ መረጃዎች ከሆነ ፕሬዝዳንት ኢሳያስ አፈወርቂ አዲስ የዞን መስተዳደሮች ሚኒስተር ሾመዋል። የተሾሙትም አምባሳደር አብዱላህ ሙሳ ናቸው። በኤርትራ ውስጥ የዞን መስተዳደር ሚኒስተር የሚለው ሹመት ኦፊሻል ባልሆነ መንገድ ምክትል ፕሬዝዳንት እንደማለት የሚቆጠር ነው። አምባሳደር አብዱላህ ከዚህ ቀደም በሊቢያ የኤርትራ አምባሳደር የነበረው ሲሆን ከዚህ ሹመታቸው በፊት የአንሰባ ዞን ዋና አስተዳዳሪ በመሆን ሲሰሩ የነበሩ ናቸው። በኤርትራ ውስጥ የአዳዲስ ሚኒስትሮች ሹመት በይፋ የማይገለጽ ሲሆን አምባሳደሩ ይህንን ሹመት እንዳገኙ የታወቀውም የመንግስት ሚዲያዎች ዛሬ ባሰራጩት ዜና ነው። ሚዲያዎቹ በዜናቸው ላይ የዞን መስተዳደር ሚኒስትር የሆኑት አምባሳደር አብዱላህ ከዞን አመራሮችና ከትምህርት ሚኒስቴር ኃላፊዎች ጋር ውይይት ማድረጋቸውን ዘግበዋል። ሌተናል ጀነራል አልቡርሃን በፕሬዝዳንት ኢሳያስና ተልፈት ጥልቅ ሐዘን እንደተሰማቸው ገለጹ። የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን ዛሬ በይፋዊ የኤክስ ገጻቸው ላይ የሐዘን መግለጫ አስፍረዋል። በመግለጫቸውም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እናት ከዚህ ዓለም በሞት በመለየታቸው የተሰማቸውን ጥልቅ ሐዘን ገልጸዋል። ይህ በእንዲህ እንዳለ ተቀማጭነታቸው በአስመራ የሆኑ አምባሳደሮች በዛሬው ዕለት በፕሬዝዳንት ኢሳያስ አፈወርቂ ቤት ለቅሶ መድረሳቸውን ለመረዳት ችለናል። ዘለንስኪ በሩሲያ ላይ ለ40 ቀናት የተጠናከረ ዘመቻ እንዲከፍት ትዕዛዝ ሰጥቻለሁ አሉ። የዩክሬን ፕሬዝዳንት ዘለንስኪ ዛሬ በሰጡት መግለጫ በሩሲያ ላይ የ40 ቀናት ጥቃት እንዲደረግ ትዕዛዝ መስጠታቸውን ገልጸዋል። ይህንን ትዕዛዝ የሰጡት ዩክሬን ለሳምንት ያህል በሩሲያ ቁጥጥር ስር በምትገኝበት ክሪሚያ ውስጥ በኃይልና ወታደራዊ ኢላማዎች ላይ ጥቃት ማድረሷን ተከትሎ ነው። በዛሬው ዕለት በዩክሬን የደህንነት አገልግሎት ዋና አዛዥ ሜጀር ጀነራል ዩቪኒ ክምራ ጋር ውይይት ማድረጋቸውን የጠቀሱት ዘለንስኪ በዚህ ወቅታዊ ሀገራቸው በረጅምና መካከለኛ ርቀት እያደረገች ያለው ጥቃት ውጤት ሪፖርት እንደቀረበላቸው አስረድተዋል። የደህንነት መስሪያ ቤቱ ላለፉት ተከታታይ ወራት የተለያዩ ድሮኖች በመጠቀም በሩሲያ ውስጥ ዘልቆ ባደረገው ጥቃት ከፍተኛ አፈጻጸም ማሳየቱን ጠቅሰዋል። በመሆኑም በሚቀጥሉት 40 ቀናት ውስጥ መስሪያ ቤቱ ለማከናወን የወጠናቸው አንቀጾች የሚገልጽ ሰነድ እንደቀረበላቸው ገልጸው እቅዱ ሙሉ በሙሉ መቀበላቸውን አስረድተዋል። በሚቀጥሉት 40 ቀናት ውስጥ የምናደርገው የተጠናከረ ጥቃት ሩሲያ ጦርነቱን እንድታቆም የሚያስገድድ ይሆናል ብለዋል።